አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ ሮችን ልበልሽ እዚህም ያላችሁት ሁላችሁም በደንብ እንድትረዱኝ እፈልጋለሁ። በመጀመሪያ ደረጃ ከኢትዮጵያ እሷ ዱባይ ነበረች፣ ከዛ በፊትም ዱባይ ነበረች። ዱባይ ለ2 ዓመት ለ3 ዓመት እኔ ከማምጣቴ በፊት ዱባይ ነበረች። በመጀመሪያ ደረጃ አላውቅም እንደዚህ የምትለው ነገር ውሸት ነው። በመጀመሪያ ደረጃ ማለት ነው እኔ ከማምጣቴ በፊት ዱባይ ለ2 ዓመት ወይም ከዛም በላይ ነበረች ማለት ነው። ከዛ ሳመጣት ደሞዝ ተነጋግረን ኮሚሽን ተነጋግረን ተግባብተን ነው የመጣን። ተግባብተን ከመጣን ግን ምንድነው ብዙ ነገሮችን መናገር ማልፈልጋቸው ነገሮችን ትፈጽም ነበረ። በዛ ያለ መግባባቶች ይፈጠር ነበር። ነገር ግን ምንድነው መጨረሻ ላይ የ3 ወር ቪዚቷን እንደጨረሰች ቪዛ ሊሰራላት ሲል ባሌን ልጄን ማምጣት እፈልጋለሁ፣ ባሌን ማምጣትም እፈልጋለሁ፣ እባክህን ደሞዜን ከፍ አድርገህ ስራልኝ፣ 10,000 ብር አድርገህ ስራልኝ አለች። ችግር የለውም ምክንያቱም አንቺ ስትደሰች አንቺ ደስተኛ ስለሆነ ለድርጅቱ ልትጠቅም የምትችይው ምንጭን የሚጎዳኝ ነገር ስላልሆነ ችግር የለውም ብዬ ደሞዟን ከፍ አድርጌ ሰራውላት። ትክክለኛ ደሞዟን ሳይሆን ያው ለቤተሰብ የሚጠቅማት ተብሎ ማለት ነው። ቪዛዋ ተሰራላት። ለካን እሷ የሀገሩን ሕግ አንድ ሰው 6 ወር ከሰራ በኋላ መውጣት ስለሚችል ስለምታውቅ ስለነበረች 6 ወር እስከሚሞላት ነው እየጠበቀች ነበር። ባጭሩ ምንድነው እንዳጋጣሚ ሆኖ በጣም ከመቀራረባችን አንፃር ደሞዝ በካሽ ሰጣቸዋለሁ። ደሞዝ በካሽ ለምሳሌ 10,000 ብር ነው ደሞዟ። ትክክለኛ ደሞዟ ደግሞ ኮሚሽን ለምሳሌ 1,000 ድርሃም እና ኮሚሽን ነው ተጨማሪ ኮሚሽን 10% ከትርፍ ላይ 10% ይሰጣቸዋል። ስለዚህ ያኛው ብር ይገባና እኔ ነው አስገብቼ ለኔ የሚሰጠኝ ማለት ነው። ተረዳሽኝ ሀቢባ? 10,000 ስለሆነ ማለት ነው። ከዛም በኋላ እንዳጋጣሚ የ3 ወር ነው የ4 ወር ያላስገባሁት ነበር። ምክንያቱም ካሽ ስለምትወስድ በየጊዜው ማለት ነው። ከዛ መጨረሻ ላይ 6 ወር ሲሞላት ወጣች። ከወጣች በኋላ ደሞዝ አልተከፈለኝም፣ የ4 ወር ደሞዝ አልተከፈለኝም ብላ ከሰሰች። 40,000 ድርሃም ማለት ነው። ልክ ደሞዟን 10,000 እንዳደረግኩላት ግን ምንድነው እኔ ለድርጅቱ ታማኝ ሰራተኛ ነኝ። ጠዋትም ማታም ቀንም ሳልደክም እየሰራው ነው። ስለዚህ ከደሞዜ ላይ አዲስ ዓመት ላይ ጠንክሬ ሰርቼ አንተን ብርህን እመልሳለሁ፣ ቢቀር በ6 ወርና በ8 ወር እመልሳለሁ፣ ብር አበድረኝ ብላ ብር ተበድራለች። 20,000 ድርሃም ተበድራለች። ባጭሩ ምንድነው ፍርድ ቤት ሂዳ ያስፈረደችው ደሞዝ እንግዲህ እኔ ለሷ ቤተሰቧን እንድታመጣ ልጇን እንድታመጣ ባሏን እንድታመጣ ደሞዝ 10,000 ብር አድርጌ ስለሰራውላት የ4 ወር ደሞዝ አልተከፈለኝም 40,000 ብር ብላ ከሳ አስፈርዳብኝ ደሞዝ ወስዳለች። ከዛ ላይ ምንድነው የተደረገው የኔ ደግሞ የተበደረችው የፈረመችው ስለነበረ ያ ተቆራጭ ሆኖ ቀሪው ብር እንዲሰጣት ተደርጓል። እየሰማችሁ ነው አይደለ? ተቆራጭ ተደርጎ እንዲሰጣት ተደርጓል። ምክንያቱም እኔ ደሞዝ ከፍ አድርጌ ስለሰራውላት ማለት ነው። ከዚህ ጋር እንድትጠይቅልኝ የምፈልገው እዚህ የተሰበሰበው 15,000 ህዝብ ህፃን አይደለም። ማንም ይሁን ቼክ በሀቢባ ስም እንኳን በሀቢባ ስም በመቅደስ ስም ማውጣት አልችልም። እኔ ሳልፈርም ምን ሳላደርግ ቼክ እንዴት እንደወጣ አላውቅም ነው የምትለው። እኔ የእሷን ቼክ እንዴት አድርጌ ላወጣ እችላለሁ? በየትኛው መንገድ? ከዛ በኋላ ምንድነው ከዛ ያነሳችው ሌላ ሰው ዲፖርት አድርጓል አለች። ዲፖርት ያደረኩባት ማስረጃ አላት። ሜቢ አሁንም የገባቸው ስም ለማጥፋት ካልሆነ በስተቀር በፍርድ ቤት ያለቀ ጉዳይ ነው። ለምን እንደገባችም አሁንም እንደተበደለችም አሁን እንደምሳሌ የገባችበት ምክንያትም አልገባኝም። ሌሎች እንዳይጎዱ ከሆነ እሷ የተጎዳችበት ማስረጃ እንኳን ምክንያቱም እኔ መልካም ያደረኩላት ነገር እሷ ከሳይ እንዲያውም ብር ተቀበለች እንጂ በእኔ በኩል የተጎዳችው ነገር የለም። ሜቢ አሁንም ልክ እንደሷ ተጎዳን። ከዚህ ቤት በጣም ብዙ ሰው ሰርቷል። ሜቢ ቅም እሷ በነበረች ማሰጥቶ ወደ 40 የሚጠጋ ሰራተኛ ነበር።
ያም እየመጣ እንደዚህ ያም እየመጣ ስሜቱን ሊወጣ ሳይሆን በማስረጃ ይምጣና ይሞክተኝ። የእሷን ጉዳይ በዚህ እንዝጋው። ምክንያቱም አሁንም በህግ ጉዳይ ስለምንሄድበት ስም ማጥፋት ዘመቻ ስለሆነ ማለት ነው። የተፈረደውን የተወሰነውን ውሳኔ ልልክልሽ እችላለሁ። ከእሷ ጋር ስለ አይዘጋም እናቴ አይዘጋም። መጣራት አለበት በደንብ። ይሄ ነገር በእኔ ነው የሚበቃው፣ በእኔ ነው። ይቅርታ ስላልኳችሁ አይዘጋም። መጣራት አለበት በደንብ። ይሄ ነገር ምን ይጣራልሽ? ቆይ አይ እኔ ጥያቄዎችን ጠይቋለሁ። እኔ ያዝኩት ነጥብ አለ። አንቺ ስታወሪ ለምሳሌ ያለ እረፍት ነው የምንሰራው ብለሻል። ያለ እረፍት መስራት ሰብአዊነት አይደለም። እውነት ያለ እረፍት ይሰራል አይሰራም? ሰራተኞቹን መጠየቅ ይቻላል። ሲምፕል እኮ ነው አይደል? ቴንክ ዩ አቡዬ። አንዴ ከዚህ በፊት አረብ ሀገር ነበረች ላለው ኦፍ ኮርስ 18 ዓመት ምናምን ሆኜ መጥቼ ነበረ ቤተሰብ ለማገዝ ማለት የዛን ሰዓት አልወለድኩም አላገባሁም ምንም የማውቀው ታሪክ የለም። እዚህ በመጣው ሰዓት ላይ ህፃን ነበር የምጠብቀው ማዳም ቤት። በጣም ጥሩ ሰዎች ናቸው። ነፃነት አለኝ። በወር አንድ ቀን እረፍት አለኝ። የሚከፈለኝ ደሞዝ ውጭ ጠፍተው በሚሰሩት እኩል ነው። ምክንያቱም እህቴ ነበር ያመጣችኝ እዚህ ሀገር። ቋንቋ አልችልም። ከህፃኗ ጋር ነው ሙሉ እሷን መንከባከብ ነው የሚሰራ። በደል አንድም ነገር ከኛ እንዶ ምንም የምን በደል በቃ ምንም ነገር እኔ አላውቅም። ጊዜን ጨርሼ እመለሳለሁ ብዬ በሄድኩበት ሰዓት ነው የልጆቼን አባት አግብቼ የቀረሁትኝ ኢትዮጵያ። ባሏን ልታመጣ ምናምን ነገር ላለው ባሌን እዚህ መሀል ውስጥ እንዳታስገባ የልጆቼን አባት። ምንም የጎደለው ነገር የለም። የደህና ቤተሰብ ልጅ ነው። ከኔም አልፎ ሌሎችን ሰዎች ማኖር የሚችል ነው። በራሴ በጠጋቤ ገባካል። እኔ በራሴ በጠጋቤ ሲቀጥል ደግሞ ነፃነት ፈልጋለሁ በሚል ነው ዱባይ መጥቼ ራሴ ሰርቼ ቤተሰቤን መቀየር ፈልጋለሁኝ። ከባል ቤተሰብ ይመጣ ነገር አልፈልግም ብዬ ነው የመጣሁት። መጠራት ካለበት ደግሞ ይመጣል እሱ። ሲቀጥል 10,000 ብር ምናምን ብለህ ያልከው ባንክ ቤት ሄደን አካውንት ሲከፈትልን የእውነት ነው የምልሽ እኔ ልጆቼን ይንሳኝ አልዋሸሽም ሀቡዬ። እዚህ ጋር ያቆማል ሁሉ ነገር ገባሻ? ምክንያቱም በቃ በእኔ ብቃይ ነው በጣም መስዋዕት ከፍያለሁ እዚህ ሀገር ላይ በዚህ ክስ ምክንያት። ምክንያቱም ፍቅር ዲዛይን በጣም ውሸታም ስለሆነ ብዙ መረጃዎች አሉኝ የሚለው ፊርማዬን እንኳን አስፈርሙ። አዎ ግን ውሸታም ስለሆነ ማለት የሆነን ሰው ጃጅ ማድረግ ነው። አንቺ ያንቺን ስሜት ብቻ ነው የምትናገረው። ይደረስ እሺ ሀቡዬ እሺ ማለት አይቻልም። ባንክ አካውንት ሲከፍትልን አስፈረመን ወረቀት ሁላችንም እንዳለ ወደ 6-7 ነን ይዞን የሄደው ባንክ ቤት። ደሞዝ የሚከፈላችሁ ከዚህ በኋላ በባንክ ነው አለኝ። እሱ ኦኬ። ከዛስ ባንክ አካውንቱ ሲከፈት ሁላችንም እየሄድን እንፈርማለን። አይዳችን እያያዘን አይዳችን እዛው ይሰጠናል፣ እዛው ነው የሚቀበለን። ኦኬ ሄድን ፈረምኩኝ ምናምን። ሃው ማች ሄር ሳላሪ ብሎ ጠየቀ። በዛን ሰዓት ነው እንግሊዘኛ አልችልም። በዚህ በክስ ላይ ሆኜ ነው እንግሊዘኛ የለመድኩት። ድሮ ላይ በመጣው ሰዓት ላይ ለምጄ ጠፍቶብኛል። 6 ዓመት ነው ምናምን ነው ኢትዮጵያ ቆይቼ ድጋሜ ተመለስኩት። ገባሻ? ጠፍቶብኛል። አሁን ነው የለመድኩት እና ሃው ማች ሄር ሳላሪ ብሎ ሲል 10,000 ብሎ አጻፈ። ገባሻ? ከዛስ ስንወጣ ጠበቅኩና ሳላሪው እንደዚህ ነው እንደ ብዬ ስለው አዎ እንደዚህ ነው፣ ቤተሰብ ማምጣት ካለባችሁ ቤተሰባችሁ ነው። ለምሳሌ ልጆችሽን፣ እህትሽን፣ እናትሽን ምናምን ብሎ ሲለኝ ኦኬ ብዬ ዝም አልኩኝ። አብሮኝ የሰሩ ልጆች አሉ። መኪናው ቆይ በሪያሊቲ ቢከፈላችሁ ስንት ነው ደሞዝ? 750 ድርሃም። ከዛ በኋላ ከ850 ላይ ለቤት ኪራይ፣ ለቤት ለአኮሞዴሽን ለአኮሞዴሽን ለምግብ ለኢንተርኔት ተብሎ ይቆረጥና 500 ነው የሚደርሰን። ከዛ በኋላ ኮሚሽን ነው የሚታሰብላችሁ የምንባለው። ኮሚሽን ራሱ በአግባቡ ተከፍሎ ነው አያውቅም። በህጉ መሰረት ስሄድ እሱ ነው የማልሆን መንገድ ውስጥ ያስገባኝ። እኔ አልዋሽም፣ ክርስቲያን ነኝ፣ አልዋሽም። እሺ ችግር የለም። ቆይ አንድ ከዚህ ጋር እስካሁን ካልሽ ውስጥ ትንሽ የከበደኝ ነገር አንድ አሰሪ የሰራተኛውን ደሞዝ ትልቅ አድርጎ ከጻፈ እሱ ተጎጂ እንደሆነ ያውቀዋል። አት ኤንድ ኦፍ ዴይ ሰራተኛና አሰሪ ቢጣሉና ያ ሰራተኛ ሌበር ሄዶ ቢከስ መክፈል ያለበት ኢቭን ባይጣሉ የንሃያተል ኸድማ የሚባል አለ በእንግሊዝኛ ኤንድ ኦፍ ሰርቪስ የአገልግሎት ማብቂያ። ይሄ ሰው ሪዛይን ጠይቆ ወደ ሀገሩ ሊሄድ ሲል የአገልግሎት ማብቂያው ቢጠይቅ በሳላሪው ነው የሚባዛው እና በጣም ይበዛበታል። ኢንድ ኦፍ ሰርቪስ ነው። ኦኬ ምን አለኝ መሰለሽ ሀቡዬ፣ ለምን አስፈለገ እንደዚህ አይነት ነገሮች ብዬ ስለው ግብር ይቀንስልናል ብሎ አለኝ። አላውቅም። ከዛ ጠራኝና የሆነ ቀን
ምንድነው ይሄ የሌበር እንትን የሆነ ስም ጠራልኝና ታውቂያለሽ ሲለኝ ኧረ እኔ አላውቅም አልኩት። ኧረ እኔ አላውቅም ስለው አለማወቄን የዛን ሰዓት አወቀ። ከዛስ እንደዚህ ብሎ ሲጠይቀኝ ጥያቄ ፈጠረብኝና ይሄን ነገር ስጠይቅ ቢሮ ነው ይሄ ውል የምትወያዩበት ቢሮ ነው ተባልኩኝ። ኦኬ ገባሻ? የመጀመሪያ ዱባይ ስለምትሰራ ያለው እኔ ስለ ሌበር ማውቀው ነገር የለም። 2017 ነው 2017 ላይ መጥቻለሁኝ እዚህ ሀገር ላይ ስለ ሌበር ማውቀው ነገር ስለምንም ማውቀው ታሪክ የለም። ሰራሹ ከፍቅር ዲዛይን በፊት ዱባይ ላይ ስንት ዓመት ሰርተሽ? 2 ዓመት ድፍን 2 ዓመት ህፃን ጠብቄያለሁ ማዳም ቤት። እሺ አረብኛ ለእረፍት ነው የሄድኩትኝ። ቋንቋ እንዴት አልችልም አልሽ? ከዛ በፊት ቋንቋ እንግሊዘኛ እየለመድኩ ነበረ። አረብኛስ? አረብኛ አልችልም ምንም ነገር እሰማለሁኝ ግን እንትን አላወራም። አረብ ቤት አልነበረም የሰራሽ? ኢጂፕሻኖች ናቸው ግን እቤት ውስጥ እንግሊዘኛ እንዲያወሩ ነው የሚፈልጉት። አረብኛ ሲያወሩ አረብኛው ላይ ፎከስ አላደርግም፣ እንግሊዘኛው ላይ ነበረ እረዳ የነበረውም። በትምህርትም የያዝኩት ነገር ስለነበረ የምረዳ የነበረው እንግሊዘኛውን ነው። ከዛ ኢትዮጵያ ሄደሽ 6 ዓመት አግብተሽ? 6 ዓመት አግብቼ ልጆች ወልጄ ከዛ በኋላ ተመልሼ የመጣሁት። ከዛ በኋላ ግን ተመልሼ ስመጣ የነገረኝ ነገርና እዚህ የጠበቀኝ ነገር ፍጹም የተለያዩ ናቸው። እንዴት ተገናኛችሁ? አንቺና ፍቅር ዲዛይን በመጀመሪያ እንዴት ሊቀጥርሽ ቻለ? እኔና ፍቅር ዲዛይን የተገናኘ ነው ሶሻል ሚዲያ እጠቀማለሁኝ። ኢትዮጵያም ሆኜ ቲክቶክ እጠቀማለሁ፣ ፌስቡክ እጠቀማለሁ። የሆነ ሳሌ እንዲስክሮል እያደረኩ ፌስቡክ የስራ ማስታወቂያ አየሁኝ። ያ የስራ ማስታወቂያ ፍቅር ዲዛይን ዱባይ ላይ ነው እንደዚህ ምንድን መቀጠር የምትፈልጉ ሰዎች በዚህ ቁጥር ፎቶአችሁን ምናምን ላኩ የሚል ሳይ ወሰድኩና ዝም ብዬ ቴክስት አላኩላቸው፣ ፎቶ የላኩላቸው። ከጠሩኝ አዲስ አበባ መገናኛ። ከዛ ሄድኩኝ፣ ኢንተርቪው ያደረጉኝ። ሶሻል ሚዲያ ላይ እንዴት ነች ሲሉኝ ችግር የለብኝም እዚህ ኖርማል የምጠቀማለሁ። እኛ ብዙ ሰዎች ባሉበት ላይ ማውራት ትችላለች፣ ችግር የለብኝም፣ ሶሻል ሚዲያ ችግር የለውም። በዛ ተስማማን። ከዛ እረፍት እንደሚኖረው ደሞዙ በኢትዮጵያ ከ50,000 ብር በላይ እንደማገኝ ቋሚ ደሞዝ እንደዚህ ነው። ከ50,000 ብር በላይ ይሄን ያክል ታገኛለሽ ኮሚሽን። እኔ ከአንተ የቀረኝ ነገር ፍቅር የለም። አመሰግናለሁ ወንድሜ ነክ። ምንም ነገር የለብኝም። ግን እኔ ላይ ለሚደርስ ነገር የኢትዮጵያ ሕዝብ አንድ ነገር ቢሆን ወይ በልጆቼ ላይ ወይ በቤተሰቤ ላይ የሆነ ነገር ቢደርስ ምስክር ሁኑኝ። ዛሬም ሀቁን ወሬ ሳወራ ሪከርድ ሊያደርግና ድጋሚ ኬዙን ሊቀሰቅስ እንደሚችል አውቃለሁ። አትጠራጠሪ፣ ያደርገዋል። ቆይ ኖ አይደለም፣ ቢቀሰቅስ እንኳን ያወራሽው ውሸት አለ? እኔ የለም እውነት ያለው ነገር ዲቴል እኔ እነግርሻለሁ። ሁሉንም ነገር ሀቅ ይዤ ነው እያወራሁ። ሀቄ ደግሞ መጀመሪያም ሀቄ ሊጥለኝ ነበረ። በሀቄ በውሸት እሱ ሊደፋኝ ነበረ። ከዛ በእሱ መስመር ውስጥ ገባሁኝ። ያ መስመር አተረፈኝ። እሱ ያዘጋጀው እንዲህ ቢደረግ እንደዚህ ይሆናል፣ እንደዚህ ቢሆን እንደዚህ ይሆናል ብሎ ያዘጋጀው ቀመር ላይ እኔ ገባሁኝ። ኤምባሲው እረድቶኝ እኔ ሀቄን ነበር ይዤ የነበረው። ገባሽ አይደለ? መጀመሪያ ሀቅ ይዣለሁ፣ አሁንም አይቀርም እያለ ያለው ያንን ነው። ሀቅ እየተናገርኩ ስለሆነ ነው። እሱ የሚያስለፈልፈኝ አውቆ ነው። ውሸቶችን ያወራል፣ ከዛ እኔ ሀቁን አወራለሁ። ይኸውልሽ ሀቅን የያዘ ሰው እሱም ወድቆ አይወድቅም። አንቺ ሀቅን እየተናገርሽ ሲቀጥል ደግሞ ሰባት ሰዎች ምስክር ሆኑ። እኔ ላይ ብር ተበድራለች ብሎ ኦኬ። ልንገርሽ አንድ ነገር ኤደን፣ ሀቅ ካወራሽ ምንም የሚያስፈራሽ ነገር አይኖርም። ሪከርድ አድርጎም ፍርድ ቤት ቢወስድሽ ፍርድ ቤት ሄደሽ ሀቁን ነው የምትናገር። የትም ቦታ ሄደሽ ሀቁን ነው የምትናገር። ሀቅ የሚናገር ሰው የትም ገደል ቢገባ አይፈራም። ለምን? ከሀቅ ጋር ፈጣሪ አለ። ሀቅን ከያዘ ሰው ጋር ፈጣሪ አለ። አንቺና ፈጣሪ ታውቃላችሁ። ሀቅ ከሆነ የምትናገሪ ማንም እዚህ ጋር ያውቅ። አንቺና ፈጣሪ ሀቅ የምትናገሪ ከሆነ ምንም የሚያስፈራ ነገር የለም አይደል? አይ ሀቁን ሳወራ መልሶ እኔን ጠልፎ ሊጥለኝ የሚያስበው ነገር አለ። ፍቅር የዋዛ ሰው አይደለም። ሀቢባ ምን አለች? ኤደን ትይኛለሽ የሆነ ነገር ሲከሰት ወይኔ እቺ ልጅ ብላ ነበረ ብለሽ የምትይበት ጊዜ ይመጣ ማለትም ትረጅኛለሽ ብዬ አስባለሁ። አሁን ግራና ቀኝ ስታይ ግራ ይገባሻል። እኔም እውነት አለኝ እሱም እውነት ያለው ይመስልሽ ግራ ይገባሻል። ለምሳሌ እኔ አንቺ እኮ የፍርድ ቤት ዶክመንት ስለላክሽልኝ ነው እኔ እንደዚህ አምኜ እየሰማሁኝ። ኦኬ አንቺ 10,000 ጻፈ። እኔ ቅድም አሁን አንቺ ስትናገሪ 10,000
እንደ ጻፈ ደሞዝሽን አልነገርሽንም ነበር። እሱ 10,000 ጻፍኩላት ድንገት ባሌንና ልጄን ላምጣ ስትለኝ ደሞዟን 10,000 ጻፍኩላት ካለ በኋላ ነው አንቺ 10,000 መጻፉን የነገርሽን እና ለዛ ለምን ቀድማ አልተናገረችም? ለምን ቀድመሽ አልነገርሽንም? ቀድሜ ያልነገርኩሽ ምክንያቱ ሀቡዬ ቀድሜ ያልነገርኩሽ ምክንያቱ እዚህ ጋር ሪከርድ ይደረጋል። እሱ መልሶ ክሱን ሊቀሰቅስ ይፈልጋል። ምክንያቱም መጀመሪያ በሐቄ ሲሄድ ፓስፖርቴን ደሞዝ የሚቅርብኝ ያልኩት ፓስፖርቴን እና ካንስሌሽን ስጠኝ ስል 28,000 ብር ተበድራለች። 20,000 ብር ብድር 8,000 ስልጠና ብላለች ብሏል። ገባሻ? ከዛስ ኤምባሲ ሊያናገረው ስለተደችበትን ዶክመንት አይጠይቅም ፍርድ ቤት። ዝም ብሎ ስልጠና ሲል ፍርድ ቤት 7 ሰው ምስክር አቀረባ። 7 ሰው ይልሽ ኢዮብ ገብረስላሴ አላቀውም፣ ሂሩት በቀለ ጌቱ አላቃትም። ድንገርሽ ፍርድ ቤት በሰው ምስክር ብቻ እኮ አይሰማም። ዶክመንት ይፈልጋል። ለምሳሌ የሆነ ሰው የሆነ ስልጠና ከወሰደ ሄዶ የተመዘገበበት የከፈለበት ደረሰኝ አይደል? የስልጠና አሁን ምንድነው ያሰለጠንካ ሲባል እንትን ነበር ምንድነው ይሄ ምርመራ የሚመረምሩ ብር ተከፍሎ 400 ድርሃም ነው ምናምን ተከፍሎ ከሱም ከኔም ወገን ምርመራ የሚያደርጉ አሉ። ምን እንደሚባል ስሙ ጠፋብኝ። እነሱ አሁን ከሱም ከኔም ምርመራ ሲያደርጉ ነበር ለረጅም ጊዜ ማለት ጥያቄ እየጠየቁ ነው። ምርመራው ምንድን ስለምንድን ነው? ብር ተበድራላችሁ ወይ እንዴት ዶክመንት አስገቡ ነገሮችን ማጣራት ማለት ነው። በዛን ሰዓት ላይ ያስገባው ምንድነው እየተበደረችው ብሎ ሲለው ማነው ያስተማርካት ምንድነው ሲባል ላስተምራን ነበረ ስልጠና ውድቅ ሆነበት ማለት ነው። ከዛ 20,000 ብድር የተባለው ደግሞ ለእናቷ ተሰጥቷል። ለዛ ሰዎች ደግሞ 7 ሰው ምስክር ብለዋል። ለምሳሌ ኢዮብ ገብረስላሴ የማውቀው ሰው አይደለም። ሂሩት በቀለ ጌቱ አላቃትም። አማኑኤል ማሞ በላይ አማን እያነበብሽ ነው የምትነግሪኝ? ከዶክመንት ስማቸው አላቃቸውም። የማውቀው እኔ አማንን ብቻ ነው። አማንና ሌላ አማን የሚባሉ 2 አማኖችን ነው የማውቀው። ሌሎቹ የመጡ 7 ሰዎች ከየት እንደመጡ 3 አንድም አለች አብራኝ የሰራቸው ኤደን የምትባል ኤደን ሳሃሉ ምስክር ሆኖ ወረቀት የገባ ምንም የማውቀው ነገር የለም። ምንም ለእናቷ ካሽ ሰተናል። ለእናቷ የሰጠችው ደግሞ ህሩት የምትባለዋ ሴት ነች። 300,000 የኢትዮጵያ ብር 300 ምናምን ሺህ የኢትዮጵያ ብር። እሺ አሁን የእሱ ተራ ነው። እንዳታቋርጭ ፕሊስ። እሺ አንቺ የራስሽን ሁሉ ነገር ተናግረሻል። እሺ ይቀጥል። አቡ በእኔ በኩል ያለውን እኮ ጨርሻለሁ። ምክንያቱም በእኔ በኩል የምጠየቀው ነገር ካለ የቀራት ነገር ካለ በየትኛው መንገድ እከፍላለሁ። ነገር ግን እንኳን በእኔ በኩል ሊቀራት ይቅርና እኔ በመልካምነት በቅንነት አስቤ ያደረኩትን እሷ ወደ ሌላ ወስዳ ወደ ፍርድ ቤት ወስዳ አሁን እንደዚህ የተለያዩ ሰፊ ነገር አውርታለች። ነገር ግን ምንድነው ከስር 2 3 4 ነገር እየጠበቀኝ ያለ ወደዛኛው ጉዳይ እንጂ ከእሷ ጋር ጉዳይ ያለው በፍርድ ቤት ያለቀ ጉዳይ ነው። በቃ የተዘጋ ጉዳይ ነው። አንቺ ግን ስላመጣሻት ለዛ ጉዳይ ለዚህ 15,000 ለተቀመጠው ሰው እሷ አውርታ ከምትወር በተወሰነ መልኩ ማስረዳት ስላለብኝ አስረድቻለሁ። አጠር አድርጊ ከጅምሩ ለምሳሌ ደግሞ 24 ሰዓት እንሰራለን ብላለች። ከጅምሩ ከዚህ ቤት 24 ሰዓት ሳይሆን 1 ሰዓት ስሩ ተብሎ አይገደዱም በመጀመሪያ ደረጃ ማለት ነው። ምክንያቱም ደሞዝና ኮሚሽን የተደረገበት ዋናው ምክንያት ሲሰራ ያገኛል፣ ሳይሰራ ያገኛል። አለቀ። ለምሳሌ በወር ከ3,000 እስከ 5,000 ድራም የሚያገኙ ልጆች አሉ። ተኝቶ የተቀመጠ ደግሞ 800 ብር 900 ብር 1,000 ብር የሚያገኙ ለምሳሌ በወር 5,000 አዲስ ዓመት አካባቢ እስከ 8,000 ድራም የሚሰሩ አሉ በኮሚሽን ማለት ነው። ስለዚህ ተሰጠኝ አልተሰጠኝ አሁን እኔ እና እሷ መነጋገር የሚገባን ወይም ደግሞ ማውራት የሚገባን የቀራት ነገር ቢኖር ሜቢ መልካም። ነገር ግን የመጣችው ስም ለማጥፋት ነው አይደለም? የምትፈልገውን ነገር ተናግራለች። ስለዚህ ትውረድ። በኔ በኩል ምን እናገረው ነገር ማለት ነው። እኔ ማንንም ሰው ቤቴ ስም እንዲያጠፋ አልፈቅድም። ፈርስት ኦፍ ኦል ሌላ ነገር ደግሞ ስም ልታጠፋ ሳይሆን እኔ እንትገባ የፈቀድኩበት ምክንያት ዶክመንቶች የፍርድ ቤት እውነት እሷ አንተ ጋር ስለመስራቷ የእውነት ስለማካሰሳችሁ ሁሉን ነገር ማስረጃ ስለላከችልኝ ዋትሳፕ ላይ ለዛ ነው እንድትገባ። ማንም ሰው ይሄ ቤት የህዝብ ቤት ነው። ማንም ሰው መጥቶ ሀቢባ ተበድያለሁ ስሚኝ፣ ወይንም ሀቢባ እኔ ላይ የደረሰው ነገር ማንም ላይ እንዳይደርስ እቤትሽ አስገቢኝ ስሚኝ ካለኝ ማንንም ሰው አስገባለሁ። እቺ ልጅ ያስገባኋት እኔ ላይ የደረሰው በደል እየደረሰበት ያለ ሰራተኛ ካለ ድምፅ እንድንሆነው እንዲሁም እኔ ላይ የደረሰ ነገር ማንም ላይ እንዳይደርስ በእኔ ይብቃ ብላ ድምፅ ሁኒኝ ስትል እኔ ማንንም ሰው መከላከል እኔ ገለልታዊ ወገን ነኝ። ማንንም ሰው ደግፌ ማንንም አልወቅስም። ማንንም ገባችሁ? ስለዚህ እቺ እህት
ውሸቷን እንዳይሆን እውነት ሰርተሻል፣ እውነት ታውቂዋለሽ ብዬ ዶክመንቶች ከላከች በኋላ አስገብቻት። አንተ ምን አልኩ መጀመሪያ? ይቺን ሰው ኤደንን ታውቃታለች? አዎ ስትለኝ ነው እንድትናገር ራሱ የፈቀድኩላት። የማያውቅ ሰው በውሸት አንተ ጋር ያልሰራ ሰው በውሸት መጥቶ ስምክን እንዲያጠለሽ በፍጹም አልፈቅድም። ግን የእውነትም አንተ ጋር ስለሰራች አንተም አዎ አውቃታለሁ ስላልከኝ ነው ያስገባኋት። እንደገና ስለ ንጽህና ስለምታመን አንተ በራስህ ስለምትተማመን ማንም ተበድያለሁ የሚል አካል ካለ ይግባና ይናገር ስላልከኝ አይደል? አዎ በትክክል። ስለዚህ ይቺ ልጅ የደረሰባትን ነገር ተናገረች። ዶክመንቶች ደግሞ የእውነት ስለመካሰሳችሁ አቅርባለች። አንተም ጉዳዩን አምነህበታል። ግን ምንድን ያልተማመናችሁት እዛ ጋር እኔ 10,000 የጻፍኩላት 10,000 ድርሃም ባሏንና ልጆቿን እንድታመጣ ነው የምትለው። እሷ ደግሞ አይደለም ወደ ኦማን ሊልከኝ ስላሰበ ነው። እንደዛ ነው ሊልከኝ ስላሰበ ደሞዙ የተደረገበት ነው ተጠይቀው እኔ ምን አለኝ፣ ቤተሰብ ማምጣት ብትፈልጊ ወደ ውጭ ሀገር መሄድ ብትፈልጊ የሆነ ነገር ይመቻችላችኋል ለእናንተ አስቤ ነው ሲል ጸጥ ነው ያልኩት። ከዛ በኋላስ የሆነውን ነገር ሳይ ግን ነገሮች የተገጣጠሙብኝ። ብር ወጪ ገቢ እንደሚደረግ እንኳን እኔ አላውቅም ነበር። ያወቅኩት እንጂ ክስ ላይ ሆኜ ነው ያወቅኩት። ጥሩ። ስለዚህ ማለት ነው አንድ አሰሪ የሰራተኛውን ደሞዝ ሲያረግ ነው ሎ ሲያረግ ነው ለሱ ያለው ጥቅም እኔ አላውቅም። እውቀቱ በሌለኝ ጉዳይ ደግሞ አስተያየት አልሰጥም። ገባሽ? እኔ ጉዳት እንዳለው ነው የማውቀው። ትልቅ ካደረገ ደሞዙ 100% ጉዳት አለው፣ 100% ጉዳት አለው። እና የአገልግሎት ላይ መጨረሻ ላይ የአገልግሎቱ ይበዛበታል። ሁለተኛ ከዛ ሰራተኛ ጋር ተጣልቶ ሄዶ ቢከሰው የሚከፍለው ደሞዝ በዛ ልክ ነው፣ በጻፈው ልክ ነው። ስለዚህ አሰሪ ይጎዳል ብዬ ነው ማሰቡ። ጥቅም ካለው አላቅም የምታውቁ እውቀቱ ያላችሁ ሰዎች ካላችሁ በኋላ ተነግሩኛላችሁ። ጥያቄ ያለኝ ሀቡዬ፣ እሺ 10,000 ለምን አደረክ ደሞዜ? አንድ ሁለተኛ ቼክ በስሜ ለምን አወጣ? ለምን ራሴን አስፈረምከኝ? ለምን 20,000 ብለህ ድጋሜ ያልተበደርኩትን ገንዘብ ተበድራለች አልከኝ? እነዚህ ነገሮች መልስልኝ። በቃ ሚውት አርጊ። ሚውትሽን እንዳታበሪ ከዚህ በኋላ። ኦኬ የመለስኩልሽ በደንብ ይገባሻልም ትረጅኛለሽ ብዬ አስባለሁ። 100% አንቺ በድርጅቴ ስትኖሪ ለድርጅቴ ጠንካራ ሰራተኛ ነበርሽ። በየትኛውም መንገድ በምን መልኩ ጠንካራ ሰራተኛ ብቻ ሳይሆን